ለምንድነው ይሄን ያህል መጽሐፍ ቅዱስን የምናከብረው? ለምንድነው ይሄን ያህል ትልቅ ዝግጅት አድርገን መጽሐፍ ቅዱስን ወደዋለሁ እያለ የምናውጅበት ምንድነው ምክንያቱ? ፈሪሃ እግዚአብሔር የበረከት መንገድ እንደሆነ ነው የሚያሳየው። የዚህ መጽሐፍ ምንጩ የመንግስት መመሪያ አይደለም። የዚህ መጽሐፍ ምንጩ መለኮት ነው። ልብ የወለደው አይደለም። እኛ የምናስተላልፋችሁ ያየነው ነው። በጨለማ ስፍራ የሚበራ መብራትን ሰው እንደሚጠነቀቅ ተጠንቀቁለት። የማዕረግ መዝሙር ማዕረግ የሚለው የግዕዝ ቃል ነው። አረገ፣ ከፍ አለ፣ ወደ ላይ ወጣ የሚለውን ነው የሚያሳየው። የማዕረግ መዝሙር የመውጣት መዝሙሮች የጌታ ሕዝብ ጉዳይ ያንገበግበኛሉ። እዚህ መዝሙራት እምነትን የሚያበረታቱ ናቸው። በእግዚአብሔር የታመኑ እንደ ጽዮን ተራራ ናቸው፣ የማይታወቁ ናቸው። የእግዚአብሔር ስም የተባረከ ይሁን። እንዴት አመሻችሁ? መቼም ደስ እንዳለኝ እንኳን ብናገር ይበቃል። ዛሬ በጣም ብዙ ነገር ለመናገር የሚመች አይደለም። አሁን ሁኔታው እንዳየው አንዳንዶች ስለመሸባቸው ቀድመው ስለሄዱ ነው። ምናልባት ዛሬ የተደረገው ነገር ሁሉ በጣም እንዳስደሰተኝ በጣም መግለጽ አለብኝ። እዚያ ማዶ ከቀረበው ኤግዚቢሽን ከባይብል ሚውዚየሙ ጀምሮ እዚህ የተደረገው ጸሎት ሁሉ የተነገረው ንግግር ሁሉ በጣም አስገራሚ ነውና ልቤም በደስታ ነው የሞላው እውነት ለመናገርና እኔ የምናገረው የለኝም። በጣም ደስ ብሎኛል። የጌታ ስም ይባረክ። ደግሞ መጽሐፍ ቅዱሴን ወደዋለሁ የሚለውን ይህን ፕሮግራም የጀመሩት እነ ትዕግስትን እግዚአብሔር ይባርካቸው። አሁን በጣም ብዙ ሰው እያነበበ እንደሆነ በቀደም ስትነግረኝ ነበር። ወደ 6000 ሰው ገደማ ኦንላይን የሚከታተል ይመስለኛል እና አሁን ከዚህ በላይም እየጨመረ የሚሄድ ነው የሚሆነው። ይሄ እንቅስቃሴ በጣም ጤነኛ እንቅስቃሴ ነው፣ ሰው መጽሐፉን እንዲያነብ። ቅድም ወንድማችን ተስፋዬ አንድ ሰው አስተማረኝ መሳሪያ ሰጠኝ ሲል ሰምታችሁታል፣ የዛሬ 50 ዓመት ገደማ እና ያ ሰው ምንድነው ያስተማረኝ? መጽሐፍ ቅዱሴን እየጠየቅኩኝ ቀስ ብዬ እንዳጠናው እንዳስተውለው እንድረዳው እንጂ ዝም ብሎ እንደዚሁ በዘልማድ እንዳላነበው ጥሩ አድርጎ አስተማረኝ አለ። አሁንም እንደዚህ አይነት ነገር እየተደረገ ነውና በጣም ደስ ብሎኛል። እኔ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እኔ አንድ ቦታ መጽሐፍ ቅዱስ እናጠናለን ብለን ተሰበሰብንና ከተለያየ ቤተ ክርስቲያን የመጣን ሰዎች ተሰብስበን ስናጠና ቆይተን በጣም ደስ አለን። በኋላ ምንድነው እሱ የሻይ እረፍት ለማድረግ ካጠናን በኋላ ሻይ ለመጠጣት ሁላችንም ተበታተንና ጨዋታ ጀመርን። ጨዋታን ለጀመርን አንዲቷ ወደ እኔ ጠጋለችና እንዴት ደስ ይላል አንተ መጽሐፍ ቅዱስ ማጥናት አለች። እውነት ነው አልኳት። በጣም ደስ ይላል እንጂ አልኩኝ። ግን እኮ አይገርምህም እኔ መጽሐፍ ቅዱስ ቤት እኮ አለኝ አለች። እሺ አልኩኝ። የእኔ ብቻ አይምሰል የአባቴም አለ አለች። እሺ አልኩኝ። የአባቴ ብቻ አይምሰል የአያቴም አለ አለች። እሺ አልኩኝ። ግን ምን እንደምናደርገው ታውቃላለች? ምን እንደምታደርጉት አልኩኝ። የቴሌ እና የኤሌክትሪክ ደረሰኝ እሱ ውስጥ እናስቀምጥበታለን አለች። ምን ማለት ነው? ማንም ስለማይነካው እንዳይጠፋብን እሱ ውስጥ ነው የምናስቀምጠው፣ ሌላው መጽሐፍ ሁሉ ይነካካል አለች። ይሄ መጽሐፍ መነካካት አለበት፣ መነበብ አለበት። ጌጥ አይደለም። ይሄ ምግብ ነው። ምግብ እያያችሁት በመስታወት ውስጥ የምታደንቁት ነገር አይደለም፣ የምትጎርሱት ነው እንጂ እኛ እንጀራ ጎራሾች አይደለም። እንግዲያው ይህ መጽሐፍ የሚነበብ የሚጠና የሚነገር የሚኖርበት መጽሐፍ ነው። እግዚአብሔር የተባረከ ይሁን። ስለዚህ እኔ እንደው ይሄንን የሚያበረታታ ማናቸውም እንቅስቃሴ በጣም አድርጌም ወዳለሁ፣ አከብራለሁኝ። ይሄን ማለት ፈልጋለሁ። ግን አንድ ጥያቄ ብቻ ላነሳ ፈልጋለሁ። እሱን ቶሎ ብዬ ተናግሬ ወደ ሌላ አልፋለሁኝ። ለምንድን ነው ይሄን ያህል መጽሐፍ ቅዱስን የምናከብረው? ለምንድን ነው ይሄን ያህል ትልቅ ዝግጅት አድርገን መጽሐፍ ቅዱስን ወደዋለሁ እያለ የምናውጅበት ምንድን ነው ምክንያቱ? what is special about this book? ለምንድን ነው መጽሐፍ ቅዱስን በተለይ እንደዚህ የምናስበው? ስለሱ ትንሽ ማንሳት ፈልጋለሁ። በጣም ብዙ ምክንያት አለ። ግን አንዱ ዋናው ምክንያት የዚህ መጽሐፍ ምንጭ እሱ ነው። ከሌሎች መጽሐፍ የሚለየው እሱ ነው። ሁለተኛ ጴጥሮስ ላይ ላነብላችሁ ፈልጋለሁ። ሁለተኛ ጴጥሮስ ምዕራፍ 1 ላይ እሱን ማንበብ በጣም ፈልጋለሁኝ። ባሰብኩት ቁጥር በጣም ደስ ይለኛል። ምንጩ የዚህ መጽሐፍ የሰው ፍልስፍና
አይደለም። የዚህ መጽሐፍ ምንጩ የማህበር ውይይት አይደለም። የዚህ መጽሐፍ ምንጩ የመንግስት መመሪያ አይደለም። የዚህ መጽሐፍ ምንጩ መለኮት ነው። ይህንን በተለይ የሚያሳይ እዚህ የጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለ ቃል አለ። እሱን በትንሹ ላነብ እፈልጋለሁ። እንደዚህ ይላል። ከቁጥር 16 ይጀምራል። ሁለተኛ ጴጥሮስ ምዕራፍ 1 ላይ በጣም የምወደው አንቀጽ ነው። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ ያወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለት ጊዜ ስለ ምንጭ ነው የሚናገረው። አንዱ እነሱ ራሳቸው በዓይናቸው ያዩት በጆሮአቸው የሰሙትን ምንጭ፣ ሁለተኛው በወረቀት በብራና በፓፒረስ ተጽፎ የተላለፈውን የቃሉን ምንጭ። ሁለቱን ነው የሚናገረው። ሁለቱም አንድ ነው ምንጫቸው። በጣም የሚያስገርም ነገር ነው የሚናገረው ሐዋርያው ጴጥሮስ። እኛ ምንተርክላችሁ ምንሰብክላችሁ ቃል ቁጭ ብለን በብልሃት የሰራ ነው ተረት አይደለም። የእንግሊዝኛው ቃል የሚለው ፊክሽን አይደለም፣ ልብ ወለድ አይደለም። ምንጽፍላችሁ ቡና እየጠጣን እስቲ ምን አይነት ገጸ ባህሪ ልሳል፣ ይሄን ገጸ ባህሪ ከማጋራ ላዋደው ከማጋራ ላጣላው በሚል የሰው ፊክሽን አይደለም ምንጽፈው፣ ልብ ወለድ አይደለም። ይሄ ልብ ወለድን እኔ ያከብራለሁ፣ በጣም ወዳለሁ ልብ ወለድ። ግን ልብ ወለድ እንደ ስሙ ልብ የወለደው ነው፣ ከዛ ያለፈ አይደለም። ልብ የወለደው አይደለም። እኛ የምናስተላልፋችሁ ያየነውን ነው። ቅዱሱ ተራራ ላይ ሆነን የሰማነውን ነው። ከሰማይ ሲወርድ ሰማን፣ ድምፅ ሰማን፣ አየን። እሱን ነው የምናስተላልፍላችሁ። በነገራችን ላይ የኛ ሃይማኖት የመገለጥ ሃይማኖት ነው። የኛ ሃይማኖት ሰዎች ተስማምተው ያወጡት አይደለም፣ ወይም ደግሞ ከሆነ ቦታ በምርምር ቃርሚያ ያገኘነው አይደለም። ከቶኑ በመገለጥ የመጣ ነው። መገለጡ ከየት ነው? ከሰማይ ነው። እንግዲያው መጽሐፍ ቅዱስን በጣም ሲሪየስሊ የምናየው መገለጥ በሌለበት እምነታችን የለም። በዚህ ምክንያት ነው። እና ይሄ ጴጥሮስ ተገለጠልን፣ ሰማን፣ ከልዑል አምላክ ሰማን፣ እሱን ነው የምናስተላልፍላችሁ ይላል። ስለዚህ በአዲስ ኪዳን የተጻፈው በጠቅላላው እነ ሐዋርያው ጴጥሮስ ያዩት የሰሙት የተገለጠላቸውን ያሰፈሩበት ነው። አዲስ ኪዳንን በሙሉ ይሸፍናል። ግን ጴጥሮስ ስለ አዲስ ኪዳን ብቻ አይናገርም። ቀጥሎ ስለ ብሉይ ኪዳን ይናገራል። ከዚህም የጸና የትንቢት ቃል አለን። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት ደግሞ አለ ይልና ብሉይ ኪዳን በጠቅላላው ደግሞ እንደዚሁ ምንጩ መለኮት ነው ይለናል። በአንድ አፍታ አዲስ ኪዳንም ብሉይ ኪዳንም ሁለቱም ከመለኮት የተሰጡ ናቸው ብሎ በጣም አድርጎ አክብሮ በዚህ አንቀጽ ላይ ጽፎልናል። ስለዚህ እኔ ይሄን መገለጥ ለማክበር ነው ዛሬ የተሰበሰብነው፣ ሌላ አይደለም። ዋና ጉዳይ ስለሆነ ነው። እና ምን ይላል መመሪያ ትንሽ ይሰጥና ይጨርሳል። መመሪያው ምንድነው? ማንም በገዛ ራሱ የሚተረጉመው ወይም የሚያብራራው አይደለም፣ በመንፈስ ቅዱስ አማካይነት የመጣ ነው። ይሄ ከዚህም ካየነው የጸና የትንቢት ቃል አለ የሚለውን አንዳንድ ትርጉሞች ይህንኑ እኛ በዓይናችን ያየነውን የሚያጸና የትንቢት ቃል አለን ብለው ተርጉመውታል። ሁለቱም ያስኬዳል። እነ ጴጥሮስ በዓይናቸው ያዩት በዚያ ዘመን እና በጆሮአቸው የሰሙትን እሱን የሚያጸና ነው የብሉይ ኪዳኑ በጠቅላላው። መጽሐፍ ስለኔ ይናገራሉ ብሎ ጌታ እንደተናገረው ደግሞ
ከዚያም ደግሞ ካዩትም የጸና የትንቢት ቃል ነው። እግዚአብሔር የተባረከ ይሁን። እሱን ምን አርጉት ይላል? ተጠንቀቁ ይላል። በጨለማ ስፍራ የሚበራ መብራትን ሰው እንደሚጠነቀቅ ተጠንቀቁለት ብሎ ይሄንን ሲናገር እንሰማዋለን። ስለዚህ ወገኖቼ ዛሬ እንግዲህ በአክብሮትና በጥንቃቄ ይህን መጽሐፍ እንድንይዘው ላሳስብ እፈልጋለሁ። ከዚህ ጋር ቅድም ወንድሜ ጥላሁን እንደተናገረው እዚያ ላይ የማዕረግ መዝሙራት ተብለው የሚቆጠሩ ናቸው። እነዚህ የሚጀምረውም 125 ላይ አይደለም። እውነት ለመናገር እናንተ ቀድማችሁ ጀምራችሁት ስታነቡ ቆይታችኋል። ከመዝሙር 120 ጀምሮ እስከ መዝሙር 134 ድረስ 15 መዝሙሮች የማዕረግ መዝሙራት ይባላሉ። የማዕረግ መዝሙር ሶንግስ ኦፍ አሰንት ይባላሉ። የማዕረግ መዝሙር ማዕረግ የሚለው የግዕዝ ቃል ነው። አረገ፣ ከፍ አለ፣ ወደ ላይ ወጣ የሚለውን ነው የሚያሳየው። የማዕረግ መዝሙር የመውጣት መዝሙሮች፣ አንዳንድ ቦታ ላይ የደረጃ መዝሙሮች ተብለው ሁሉ ይጠራሉ። ምንጫቸው ምንድነው? ለምን የማዕረግ መዝሙር ተባለ? በጣም ብዙ አስተያየት አለ። አንዱ ወደ መቅደሱ ሲገቡ እስራኤላውያን ደረጃዎችን ይወጣሉ። 15 ደረጃዎች። በእነዚያ ደረጃዎች ላይ እየዘመሯቸው የሚወጡ መዝሙሮች ስለሆኑ ነው የደረጃ መዝሙር የማዕረግ መዝሙር የተባለው የሚሉ አሉ። አንዳንዶች ደግሞ ከባቢሎን ምርኮ ወደ ጽዮን ሲመለሱ ወደ ኢየሩሳሌም ሲመጡ መናንያኑ የዘመሯቸው መዝሙሮች ስለሆኑ ነው የመውጣት መዝሙሮች የማዕረግ መዝሙሮች የተባሉት ይላሉ። አንዳንዶች ደግሞ ሌላ ሐሳብ የሚሰጡ አሉ። በብሉይ ኪዳን 3 ዋና ዋና በዓላት አሉ እንደምታውቁት እስራኤላውያን የሚያከብሩት። በእነዚያ በዓላት ላይ ለማክበር ወደ ኢየሩሳሌም የሚመጡት መናንያን የሚዘምሯቸው መዝሙሮች ናቸው ብለው ይላሉ። ግድ የለም የትኛውም ቢሆን ግድ የለም፣ ግን አንድ ዋና ባህሪ እንዳላቸው እሱን ትንሽ ፍንጭ ሰጥቼ እጨርሳለሁ። እነዚህ መዝሙሮች እኔ ለማንበብ ሞክሬያለሁ። ከመዝሙር 120 እስከ 134 ያሉትን በጣም ውብ መዝሙሮች ናቸው። እናንተ ቀስ ብላችሁ አጥኗቸው። ግን እዚያ ላይ ያየኋቸው አንዳንድ ሁነኛ ነገሮች አሉ። እኔ ለአራት ከፍያቸዋለሁ። እነዚያን ሁነኛ ነገሮች ምንድነው የሚያወራው? እነዚህ 15 መዝሙሮች ምንድነው የሚናገሩት በሚል አሁን ወደ ዝርዝር ንባብ አልሄድም፣ ግን ዋና ዋናዎቹን ብቻ ላነሳላችሁ እፈልጋለሁ። ምንድነው የሚያወሩት? አንደኛ ሕዝበ እግዚአብሔር፣ ስለ እስራኤል፣ ስለ ኢየሩሳሌም፣ ስለ ጽዮን ነው የሚያወራው። በጣም በተደጋጋሚ ብታነቡት ይሄን ነው የምታገኙት። ጽዮን ሆይ፣ ኢየሩሳሌም ሆይ፣ ሕዝበ እስራኤል ሆይ፣ እስራኤል ሆይ በእስራኤል ላይ ሰላም ይሁን። ጽዮን ሆይ ወደ አንቺ እንመጣለን፣ ቤትሽ እንዴት የተዋበ ነው። በጣም ስለ ሕዝበ እግዚአብሔር የተጻፉ መጽሐፍት ናቸው። ትኩረቱ በሙሉ የእግዚአብሔር ሕዝብ ላይ የኪዳኑ ሕዝብ ላይ ነው። ሁለተኛ ትኩረቱ ሕዝበ እግዚአብሔር ብቻ ሳይሆን ቤተ እግዚአብሔር ላይ ነው። ወደ መቅደሱ ስንወጣ ወደ ቤት እንሂድ ባሉኝ ጊዜ ደስ አለኝ እያለ በጣም በተደጋጋሚ ያነሳል። ስለዚህ ቤተ እግዚአብሔርን ያከብራል። ዋና ናፍቆቱ የእግዚአብሔር ቤት ነው። እነዚህ 15 መዝሙሮች። ሶስተኛ ማየው ተአምኖ እግዚአብሔር ነው ያልኩት። በእግዚአብሔር ላይ ያለ መታመንን ነው የሚገልጸው። ቅድም በእግዚአብሔር የታመኑ በኢየሩሳሌም ዙሪያ እንዳሉ ተራሮች ናቸው እንዳለው፣ ሰው በእግዚአብሔር ሲያምን ጸንቶ የሚቆም የሚሳካለት የሚተርፍ መሆኑን የሚገልጡ ናቸው። አራተኛ ደግሞ ፈሪሃ እግዚአብሔር ነው ያልኩት እኔ። እነዚህ መዝሙራት የሚያሳዩት ሰው እግዚአብሔርን ሲፈራ ከጌታ ዘንድ በረከት እንደሚቀበል የሚገልጡ መዝሙሮች ናቸው። በእነዚህ በአራቱ መነጽር ብታነቧቸው በጣም ትጠቀማላችሁ ብዬ አስባለሁ። ከዚህ በላይ አልናገርም። እግዚአብሔር በረከቱን በላያችሁ ላይ ያፍስስ በእውነትና ቀስ ብላችሁ አጥኗቸው። ይህን ነው ማለት የምፈልገው። ግን እንደ አፕሊኬሽን ትንሽ ነገር መጨመር እፈልጋለሁ። መቼም ዛሬ ነው የምንጨርሰው ይህን ፕሮግራም፣ ዛሬ ነው የሚያልቀው። እሺ እንደ አፕሊኬሽን ልናገር የምፈልገው ነገር የእናንተ ፎከስ የእናንተ ስበት ወዴት ነው የሚል ጥያቄ ልጠይቅ እፈልጋለሁ። የነዚህ የማዕረግ መዝሙራት ዋና ስበት የእግዚአብሔር ሕዝብ ላይ ነው። በጣም በከፍተኛ ደረጃ እናንተ ሸክምና ጭንቀት ለእግዚአብሔር ሕዝብ አላችሁ ወይ ያልኩ ልጠይቅ እፈልጋለሁ።
ለእኔ ይሄ ነው የገባኝ። ይህን ሳነብ እኔ ዋና ጉዳይ ህዝቡ ነው ወይ? የጌታ ህዝብ ጉዳይ ያንገበግበኛል ወይ? የቤቱ ነገር ልቤን ይበላታል ወይ የሚል ጥያቄ ነው የጠየቅኩት። ለእናንተ የምተወው አንዱ ይሄ ነው። በጣም ህዝበ እግዚአብሔር ያሳስቧችኋል ወይ? ቤት ውስጥ ያለው ጉዳይ ለእናንተ ትልቅ ጉዳይ ነው ወይ? የውስጣችሁ ናፍቆት ነው ወይ? እሱ ልጠይቅ እፈልጋለሁ። ሁለተኛ ልጠይቅ እፈልገው፣ ሁለተኛ በጣም አስፈሪ ዘመን ነው አሁን ያለ ነው። እውነት ለመናገር እዚህ እስራኤል ጽዮን እያለ ደጋግሞ ሲናገር አሁን መጠንቀቅ አለብኝ፣ ፖለቲካው በጣም እንዳያዘባርቀኝ እያልኩኝ በፍርሃት ነው። እና በእንደዚህ አይነት የታወከ ዘመን ቅድም ተስፋዬም ብሎታል፣ ሰው በምን ላይ ያርፋል ስል በእውነተኛ አምላክ፣ በሚረዳ አምላክ፣ ሰውን በሚወድ አምላክ፣ በሚችል አምላክ ላይ ያልታመነ እንዴት አድርጎ ይቆማል? እነዚህ መዝሙራት እምነትን የሚያበረታቱ ናቸው። በእግዚአብሔር የታመኑ እንደ ጽዮን ተራራ ናቸው፣ የማይታወኩ ናቸው ብለው ይላሉ። ስለዚህ እኔ እምነትን አበረታታለሁኝ። በመጨረሻ ደግሞ በጽድቅ መኖርን የሚያስተምሩ ናቸው እነዚህ መዝሙራት። በፈሪሃ እግዚአብሔር ስንኖር በረከት በሙሉ በቤታችን ይሆናል። ሚስትህ እንደሚያፈራ ወይን ናት፣ ልጆችህ እንደ ወይራ ቡቃያ ናቸው። እግዚአብሔርን የሚፈራ እንዲህ ይባረካል ይላል። ስለዚህ ፈሪሃ እግዚአብሔር የበረከት መንገድ እንደሆነ ነው የሚያሳየው። እና እግዚአብሔር እንዲህ ያድርግልን። ሁላችን እንጸልይና እንጨርስ። እግዚአብሔር ሆይ በጣም አመሰግንሃለሁ። ታላቅ አምላክ ነህ ጌታ ሆይ፣ ይህችን ቀን ስለሰጠህን፣ ለቃልህ አክብሮት የምንሰጥበትን ይህችን ቀን ስለሰጠህን ስምህ ይቀደስ። ወንድሞቼና እህቶቼን በቃልህ ባርካቸው። እግዚአብሔር ከቃልህ በሚመነጨው ዘይት፣ በሚመነጨው ውሃ፣ በሚመነጨው ትልቅ ሀብት እግዚአብሔር ሆይ አበልጽጋቸው። ቅዱስ አባት ሆይ ስምህ ይባረክ። ቃልህ ይስፋ፣ ቃልህ ያሸንፍ። በዚህ ሀገር ዋና ነገር ይሁን ቃልህ፣ በጌታ በኢየሱስ ክርስቶስ